አርዕስተ ዜና። የንግድና ቀጠናዊ ትስስር ሚኒስቴር ምርትን በመጋዘን ውስጥ ደብቆ ማከማቸት ተጠያቂነትን የሚያስከትል ተግባር መሆኑን በመጥቀስ ለነጋዴዎችና ላኪዎች ጠንካራ ማስጠንቀቂያ አስተላልፏል። ማስጠንቀቂያው ምን ይዟል የሚለውን እንነግራቸዋለን። የኢትዮጵያ ሜትሮሎጂ ኢንስቲትዩት በቀጣዮቹ 10 ቀናት ወላይታ፣ ጎፋ፣ ጌዲዮና ጋሞ ዞኖችን ጨምሮ የተወሰኑ የኢትዮጵያ አካባቢዎች ከባድ የዝናብ መጠን ያስተናግዳሉ ብሏል። ኢንስቲትዩቱ በእነዚህ አካባቢዎች የሚኖሩ ሰዎች አስፈላጊውን ጥንቃቄ እንዲያደርጉም አሳስቧል። ተሰሙታላችሁ። ከቀናት በፊት በደቡብ ኢትዮጵያ ክልል ጋሞ ዞን ጋጫ ባባ ወረዳ ላካ ቀበሌ የተከሰተውን የመሬት መንሸራተት አደጋ ተከትሎ የሰው ሕይወት ከማለፉና ንብረት ከመውደሙ ባሻገር 3480 አባላት ያሏቸው 575 ቤተሰቦች ከመኖሪያ ቀያቸው መፈናቀላቸው ተሰምቷል። የፌዴራልና የክልል የሥራ ኃላፊዎች አካባቢውን በመጎብኘት ጉዳት የደረሰባቸው ወገኖችን አጽናንተዋል። ዝርዝሩን ይዘናል። በዛምቢያ የሚገኙ በሺዎች የሚቆጠሩ የኮንጎ ስደተኞችን በፈቃደኝነት ወደ አገራቸው ለመመለስ ስምምነት ላይ መደረሱ ተነገረ። ይህንን ስምምነት የዲሞክራቲክ ሪፐብሊክ ኮንጎ፣ የዛምቢያ መንግስትና የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽን መፈጸማቸው ተነግሯል። እንነግራቸዋለን። ኢራን አሜሪካ ጦርነቱን የምታባብስ ከሆነ ፕሬዝዳንት ዶናልድ ትራምፕ ለፈጸሙት ከባድ ስህተት ዋጋ እንዲከፍሉ እንደምታደርግ ዝታለች። ተጨማሪ አለን። በጋሞ ዞን በደረሰ የመሬት መንሸራተት ከ3400 በላይ ሰዎች ተፈናቀሉ። ከቀናት በፊት በደቡብ ኢትዮጵያ ክልል ጋሞ ዞን ጋጮ ባባ ወረዳ ላካ ቀበሌ የተከሰተውን የመሬት መንሸራተት አደጋ ተከትሎ የሰው ሕይወት ከማለፉና ንብረት ከመውደሙ ባሻገር 3480 አባላት ያሏቸው 575 ቤተሰቦች ከመኖሪያ ቀያቸው መፈናቀላቸው ተገልጿል። እስካሁን እየወጡ ባሉ መረጃዎች መሰረት አጠቃላይ በአደጋው ሕይወታቸው ያለፉ ሰዎች ቁጥር ከ100 በላይ የተሻገረ ሲሆን እስካሁን ያሉበት ያልታወቁ በርካታ ሰዎች ፍለጋም በመካሄድ ላይ እንደሚገኝ ተነግሯል። የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፉና ሌሎች የፌዴራልና የክልል ከፍተኛ የሥራ ኃላፊዎች በቦታው ተገኝተው ተጎጂዎችን የጎበኙ ሲሆን በአርባ ምንጭ ከተማና በጋሞ ዞን የተለያዩ አካባቢዎች የደረሰውን አደጋ ተከትሎ ዜጎች ጉዳት ለደረሰባቸው ወገኖች ድጋፍ እንዲያደርጉ ጥሪ አቅርበዋል። ከመኖሪያ ቀያቸው ተፈናቅለው በጊዜያዊ መጠለያ ለሚገኙ ወገኖች አስቸኳይ ድጋፍ እየተደረገ ነው ያለው የደቡብ ኢትዮጵያ ክልል ኮሚኒኬሽን ተፈናቃዮችን ለማቋቋም ርብርብ እየተደረገ እንደሚገኝ አስታውቋል ሲል ኢዜአ ዘግቧል። በቀጣዮቹ 10 ቀናት ውስጥ ከባድ ዝናብ ሊያጋጥም ይችላል ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት በቀጣዮቹ 10 ቀናት በበልግ ዝናብ ተጠቃሚና ሰብል አብቃይ የሀገሪቱ አካባቢዎች የሚኖረው የዝናብ ሁኔታን አስመልክቶ በሰጠው መግለጫ ወላይታ፣ ጎፋ፣ ጌዲዮ፣ ጋሞ፣ ባስኬቶ፣ አሪ፣ ኮንሶ፣ ቡርጂ፣ አሌ፣ ጋርዱላ፣ ኮሬና ደቡብ ኦሞ ዞኖች እንዲሁም ሁሉም የሲዳማ ክልል ዞኖች ከመካከለኛ እስከ ከባድ የዝናብ መጠን ያስተናግዳሉ ብሏል። ይህ የዝናብ መጠን በቂ የአፈር እርጥበት እንዲኖር፣ የሰብሎች የውሃ ፍላጎት መሟላት፣ ለቋሚ ተክሎች እድገትና የግጦሽ ሳርና የመጠጥ ውሃ አቅርቦት መሻሻል እንዲኖር በማድረግ ለግብርና ሥራ አዎንታዊ ሚና እንዳለው ጠቅሷል። በሌላ በኩል ደግሞ የአፈር መሸርሸር፣ በሰብል ማሳ ላይ ውሃ መተኛት፣ የሰብል በሽታና ተባይ እንዲሁም የአረም መከሰት ሊያስከትል እንደሚችል አስጠንቅቋል። ስለሆነም የአፈርና ውሃ ጥበቃ ስራዎችን መስራት፣ የሰብል በሽታንና አረም እንዳይስፋፋ መከላከል፣ የሰብል ማሳዎችን በቅርበት መከታተልና የአየር ጠባይ ትንበያና ምክረ ሐሳቦችን ተግባራዊ ማድረግ እንደሚገባ አሳስቧል። በሌላ በኩል በጋምቤላ፣ በአፋር፣ በሶማሌ፣ በቤንሻንጉል ጉሙዝና በምዕራብ አማራ ክልል አካባቢዎች ቀን ላይ ከፍተኛ የሙቀት መጠን እንዲሁም ሌሊት ላይ ወበቅ እንደሚጠበቅ የገለጸ ሲሆን ይህም እስከ 40 ዲግሪ ሴልሺየስ ሊሆን እንደሚችል ጠቁሟል። የንግድና ቀጠናዊ ትስስር ሚኒስቴር ለነጋዴዎችና ላኪዎች ጠንካራ ማስጠንቀቂያ ሰጠ። የንግድና ቀጠናዊ ትስስር ሚኒስቴር ምርትን በመጋዘን ውስጥ ደብቆ ማከማቸት ተጠያቂነትን የሚያስከትል ተግባር መሆኑን በመጥቀስ ለነጋዴዎችና ላኪዎች ጠንካራ ማስጠንቀቂያ አስተላልፏል። በኢትዮጵያ ንግድ ስርዓት ውስጥ ምርት በሚደርስበት ወቅት ዋጋ ይጨምራል በሚል ተስፋ ምርትን የማከማቸት ያልተገባ ልማድ መኖሩን ሚኒስትሩ ዶክተር ካሳሁን ጎፌ ባደረጉት ገለጻ ጠቁመዋል። ይህ አይነቱ አሰራር በተለይም በዘይት በጥራጥሬና የቅባት እህሎች ላይ በስፋት እንደሚታይና ይህም የገበያ ሰንሰለቱን እያዛባ መሆኑን ሚኒስትሩ ተናግረዋል። መንግስት የትኛው ምርት በየትኛው መጋዘን እንደሚገኝ የሚያሳይ ግልጽ መረጃ በእጁ እንዳለ በመጥቀስ ነጋዴዎች ምርታቸውን ለገበያ በማቅረብ ረገድ የሚታይባቸውን ዳተኝነት እንዲያስተካክሉ አሳስቧል።
ይህ የተገለጸው የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ የ7 ወራት የወጪ ንግድ እቅድ አፈጻጸም ዙሪያ ከላኪዎች ጋር ባደረጉት ውይይት ወቅት ነው። በኢትዮጵያ ምርት ገበያ በኩል የሚከናወኑ ግብይቶች ተከታታይነት ያላቸውና ግልጽ መሆን እንደሚገባቸውም በውይይቱ ተመላክቷል ሲል ካፒታል ዘግቧል። ምግብ የሚያበለጽጉ ኢንዱስትሪዎች ሥራ እንዲጀምሩ ተጠየቀ። የምግብ ምርቶችን የሚያመርቱ ኢንዱስትሪዎች ምርቶቻቸውን በአስፈላጊ ማዕድናትና ንጥረ ነገሮች በማበልጸግ ለገበያ ማቅረብ እንዳለባቸው የኢንዱስትሪ ሚኒስቴር አሳሰበ። የምግብ ማበልጸግ ሥራ ለመጀመር በሂደት ላይ ያሉ አምራች ኢንዱስትሪዎች ማሟላት ያለባቸውን መስፈርት አሟልተው ሥራ መጀመር አለባቸው ያሉት ሚኒስትር ዴኤታው ታረቀኝ ቡሉልታ ምንም አይነት ሂደት ያልጀመሩትንም ከወዲሁ የመጀመር ግዴታ እንዳለባቸው አሳስቧል። ለሂደቱ የሚያስፈልጉ የላቦራቶሪ መፈተሻና ማረጋገጫ መሳሪያዎች አቅምን ማጠናከር እንደሚገባም ጠቁሟል። በሚቀጥሉት 3 ወራት የጨውን ምርት በአዮዲንና በፎሊክ አሲድ የማበልጸግ ሥራ ላይ በትኩረት እንደሚሰራም ሚኒስትር ዴኤታው ተናግረዋል። ኮንጎና ዛምቢያ ስደተኞችን በፈቃደኝነት ለመመለስ ተስማሙ። ዲሞክራቲክ ሪፐብሊክ ኮንጎ፣ ዛምቢያና የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽን በዛምቢያ የሚገኙ በሺዎች የሚቆጠሩ የኮንጎ ስደተኞችን በፈቃደኝነት ወደ ሀገራቸው ለመመለስ ስምምነት ላይ ደርሰዋል። ይህ ውሳኔ የተላለፈው በደቡብ ምስራቅ ኮንጎ ኮልዌዚ ከተማ ለ3 ቀናት ከተካሄደ የሶስትዮሽ ስብሰባ በኋላ ነው። በጉዳዩ ዙሪያ አስተያየት የሰጠው የኮንጎ መንግስት ቀደም ሲል ዜጎች ለስደት እንዲዳረጉ ምክንያት የሆነው የጸጥታ ስጋት አሁን ላይ መሻሻል እያሳየ ነው ያለ ሲሆን ለመልሶ ማቋቋም ስራ ምቹ የሆነ ሁኔታ መፈጠሩን ገልጿል። ስምምነቱ ስደተኞችን ከመመለስ ባለፈ የኮንጎ ልዑካን ቡድን በዛምቢያ የሚገኙ የስደተኛ ካምፖችን በመጎብኘት ግንዛቤ የመፍጠርና የገንዘብ ማሰባሰብ ስራዎችን ማከናወንን ያካትታል። በዛምቢያ ከሚገኙ 67000 ገደማ ኮንጓውያን ስደተኞች መካከል ከ2023 እስከ 2025 ባሉት ዓመታት 11523 የሚሆኑት ወደ አገራቸው መመለሳቸውን የኮሚሽኑ መረጃ ያመለክታል ሲል አናዶሉ ዘግቧል። ኢራን አሜሪካ ጦርነቱን የምታባብስ ከሆነ ፕሬዝዳንት ዶናልድ ትራምፕ ለፈጸሙት ከባድ ስህተት ዋጋ እንዲከፍሉ እንደምታደርግ ዝታለች። የኢራን ከፍተኛ ብሔራዊ የደህንነት ምክር ቤት ጸሐፊ አሊ ላሪጃኒ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን የኤሌክትሪክ ኃይል አቅርቦት በ1 ሰዓት ውስጥ እንደሚያወድሙ ከዛቱ በኋላ አሜሪካ ቁልፍ የኃይል መሠረተ ልማቶችን በመምታት ጦርነቱን እንዳታባብስ አስጠንቅቀዋል። ላሪጃኒ በማኅበራዊ ትስስር ገጻቸው ባስተላለፉት መልእክት ትራምፕ ይህንን ካደረጉ መላው ቀጠናው በግማሽ ሰዓት ውስጥ በጨለማ ይዋጣል፣ ጨለማው ደግሞ ለደህንነታቸው ሲሉ የሚሮጡ የአሜሪካ ወታደሮችን ለማደን ሰፊ ዕድል ይሰጣል ብለዋል። ለዚህ ከባድ የስህተት ስሌት እንዲጸጸቱ እስክናደርግ ድረስ አንታገስም ሲሉም ገልጸዋል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ አባታቸው የቀድሞ የኢራን ጠቅላይ መሪ በአሜሪካና በእስራኤል የጦርነት መጀመሪያ ቀን መገደላቸውን ተከትሎ ስልጣን የያዙት አዲሱ መሪ ሙጅታባ ካሚኒ በሕይወት ቢኖሩም ጉዳት ደርሶባቸዋል ብለው እንደሚያምኑ ተናግረዋል። ጦርነቱ በ14ኛ ቀኑ ላይ ሲገኝ በኦማን ሶኻር ግዛት አንድ ድሮን ተመቶ መውደቁን ተከትሎ 2 ሰዎች መገደላቸውን የአገሪቱ የመንግስት የዜና አገልግሎት ዘግቧል። በአሜሪካና በእስራኤል የሚሰነዘረው የአየር ድብደባም በቴህራን ላይ የቀጠለ ሲሆን ጥቃቶቹ በካሻን፣ ኢስፋሃን፣ ቆም እና አራክ ከተሞች ላይ አርፈዋል ሲል አልጀዚራ ዘግቧል። ሃንጋሪ የዩክሬንን ሀብት በማስቀረቷ ውጥረቱ አገረሸ። ሃንጋሪ የተያዙ 2 የዩክሬን የታጠቁ የባንክ ተሽከርካሪዎችን ብትመልስም $82 ሚሊዮን የሚገመት ጥሬ ገንዘብና ወርቅ ማስቀረቷ ተገለጸ። ሃንጋሪ ድርጊቷን በህገወጥ የገንዘብ ዝውውር ምርመራ ሰበብ ብታደርገውም ኪየቭ እርምጃውን የመንግስት ውንብድና እና ስርቆት ስትል በጽኑ አውግዘዋለች። የዩክሬኑ ኦስቻድ ባንክ ንብረቶቹ በህገወጥ መንገድ መያዛቸውንና ዝውውሩ ሙሉ በሙሉ ህጋዊ እንደነበር አስታውቆ ንብረቱን ለማስመለስ ህጋዊ መንገዶችን እንደሚጠቀም ገልጿል። በሌላ በኩል የሃንጋሪ ፓርላማ የግብር ባለስልጣኑ ንብረቱን ለ60 ቀናት ይዞ እንዲመረምር የሚፈቅድ ህግ አጽድቋል። ገንዘቡን ሲያጓጉዙ ታስረው የነበሩት 7 ዩክሬናውያን ተባረው ወደ ሀገራቸው ተመልሰዋል። ኪየቭ የሃንጋሪ እርምጃ ዩክሬን የተቋረጠውን የነዳጅ አቅርቦት እንድትጀምር ጫና ለማድረግ ያለመ ነው ስትል ትከሳለች። ይህ ውጥረት የተፈጠረው ከሩሲያ ጋር የቅርብ ወዳጅነት ያላቸው የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ሚያዝያ 12 በሚካሄደው ምርጫ የ16 ዓመት አገዛዛቸውን የሚፈታተን ከባድ ፉክክር ውስጥ ባሉበት ወቅት ነው። ኦርባን በቅርቡ በአውሮፓ ህብረት የዩክሬን ብድርና በሩሲያ ማዕቀብ ላይ ድምፅን በድምፅ የመሻር መብት መጠቀማቸው የሁለቱን ሀገራት ግንኙነት ይበልጥ አሻክሮታል።